አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ዛሬ ግን ትንሽ ሳቅና ፈታ የሚያደርግ ነው ይዤ የመጣሁት ማለት ነው። እንግዲህ እንደነገርኳችሁ እኔ ወደ ሀገሬ በቅርቡ ገባለሁኝ ኢንሻአላህ ካለ ሀገር ብዬ አስቤያለሁኝ። እና ትላንትና እንግዲህ ተጀምሯል የቤት ስራ የቤት ጽዳት። መዳም እንግዲህ ቤቱን አፍረሸሽ እንደገና ስሪው እያለች ነው። ምንም የቀረ ነገር የለም። አሁን ተቁም ሳጥን ነው እንግዲህ የተጀመረው ዱለብ። እሱን ልብስን እየዋጣን እየተዘጋጀ የሚጣለው እየተጣለ እሱ ተጀምሯል እላችኋለሁኝ። ቁም ሳጥኑ እንግዲህ ገና የአንድ ክላስ ብቻ ነው የጀመረው፣ የልጁ ክላስ ብቻ ነው። እንግዲህ ደግሞ የእሷ ክላስ አለ፣ ሳሎን አለ፣ እንደገና ኩሽን አለ፣ ብዙ ነገር አለ። ገና እንግዲህ ተጀምሯል ትላንትና ማለት ነው ቅዳሜ። እና እንደው ወላሂ ላዚም በጣም የገረመኝ ነገር የእነሱን አስተሳሰብ ልንገራችሁ ብዬ ነው። እና ትላንትና እቃውን ልብስ ትናጣጥፍ ምናምን ዋልን ማለት ነው። ትናጣጥፍ ብዙ ነገር ማለት ነው። እንግዲህ ታውቃላችሁ በጣም ብዙ ልብስ ነው ወደ ሌላ ቦታ ራሱ የወሰነው። ትንሽ ልብስ ነው ያስቀመጠችው። እና እንዴት ነው አንቺ ይሄን ሁሉ ልብስ ለምን ወደ ውጭ ታዋጫለሽ? ለምን አይቀመጥም ምናምን አልኳትና፣ አይ ይሄን ሁላ ልብስ በቃ ቤት መቀመጥ የለበትም፣ ሰራተኛ አላመጣም፣ አንቺ ተርሽ ሰራተኛም አላመጣም፣ ብቻዬን ነው የምኖረው፣ ብቻዬን ነው ልጆችን የሚይዘው አለችና ከዛም በኋላ አሁን ነገ ደግሞ ኩሽና እንገባለን። ኩሽናውን እቃ ታወጭና አለች። የኩሽናው እቃ እንዳለ ይወጣና አለች። ከዛ ፌስታል ገዛና በፌስታል እየተደረገ እየቋጠርሽ እንደዚህ እያሰርሽ እየቋጠርሽ ታስቀምጫዋለሽ። አንዲትም ነገር ወላ ሳህን ወላ ብርጭቆ ምናምን አንዲትም ነገር አልተጠቀምም አለች። እሺ ምን ማድረግ ትችያለሽ አልኳት። ከዛ እንዲያለ አለች ፕላስቲክ ማለች የምገዛው፣ ማንኪያም ፕላስቲክ፣ ሳህንም ፕላስቲክ። እሺ ብረት ድስቱስ ፕላስቲክ ልታረጊው ነው እንዳልኳት፣ አይ ፕላስቲክ አላረገውም፣ ብረት ድስቱንማ ሰራና ላይ በብረት ድስቱ ታረግ፣ ብረት ድስቱን በጎን አስቀምጥና በሁለት ቀን በሶስት ቀን አንዲት ሰራተኛ አመጣና እንደዚህ አሉ አይደል ጠፍተው ምናምን የሚሰሩ ማለት ነው። ከነዛ እነሱን አመጣና ብረት ድስቱን ብቻ ሳጥባለሁ አለኝ። ገባችኋ? ብረት ድስት እንኳን ራሱ ማጠብ መሰለን ዛሬ የሰራችበትን ዛሬ ማጠብ ያለመፈለጓ ማለት ነው። እና ከዛሬ ለምን ሳህኑ ፕላስቲክ፣ ማንኪያው ፕላስቲክ፣ በቃ የሚበሉበት የሚጠጡበት ፕላስቲክ ለምን እንዲያሰበ ታውቃለች። እቃ እንዲያታጥብ ማለት ነው። እሷ ግን ያሰበችው የኩሽናውን ብቻ ነው በእርግጥ ማለት ነው። ግን በጣም ልብስ ማጠብ አለ፣ ማስጣት አለ፣ መተኮስ አለ፣ ትምህርት ቤት የልጅ ትምህርት ቤት አለ፣ ጧት 11 ሰዓት መነሳት አለ። ያንን ሁሉ ያው በእርግጥ ያንን ሁሉ ረስታለች ማለት ነው። ረስታለች። ግን እሷ ያሰበችው ምንድነው የኩሽና እቃ ብቻ ነው። የኩሽና እቃ ማጠብ እንዴት አድርጌ ነው ሰራተኛ ተለለ እቃ ማጠብ የምችለው? ግን ሰራተኛ አልፈልግም፣ ሰራተኛ ከሆነ በኋላ አልፈልግም። ግን እቃውን እንዳለ ፕላስቲክ አደርጋለሁ። ፕላስቲክ እንበላለን፣ ቆሻሻ እንጨምራለን አለች። እንበላለን፣ ቆሻሻ እንጨምራለን። የምሰራበትን ብረት ድስት ደግሞ አጠራቅምና አለች። ተመልከቱ፣ ሳይታጠብ ማለት ነው። በ3 ቀን በ4 ቀን የሰራሁበትን አጠራቅምና ብረት ድስቱን ከዛም በኋላ ሰራተኛ መጣና አሳጥባለሁ። አንዴ ከፍዬ ማሳጥብና ትሄዳለች አለች። ቤትም እንደዛው አለች። እቃውን አጥባ ትጨርስ ቤትን ባንዴ አጸዳትና ከዛ በቃ ብሬን ከፍዬ እንደዛ እያረኩም ታሁን በኋላ ሰራተኛ አላመጣም አለችና እንደው ቸከባር ነው ወላሂ። እንግዲህ እነሱ ማለት ነው ያለ እንኳን ሳህን እንኳን አጥበው የማይችሉ ማለት ነው። ሳህን እንኳን አጥበው የማይበሉ ማንኪያ ራሱ አንዲት ማንኪያ ቤት እንዲያትተይብኛለች። በቃ ፕላስቲክ ማንኪያ ነው የምገዛው፣ ሳህን ማንኪያ ነው የምገዛው። እና ብዙ ነገር አለ ሀባይብና ያለኛ ያለ ሰራተኛ እንግዲህ ኑሯቸው እንዴት እንደሚበላሽ እንዴት ስራም እንደማይችሉ እኛ ኢትዮጵያውያን ጠንካራ አልሐምዱሊላህ ረቢል ዓለሚን ጠንካራ ሆነን የምንሰራው ላይ እውነት እንደው ምስጋና ይገባዋል ለአላህ ማለት ነው። ለምን እነሱ ይህን እንኳን ያኔ ሰላም እንዲኖሩ በቃ የተሟላ እንኳን ኑሯቸው በቃ መስራት አይችሉም ማለት ነው። እኛ ግን ብዙ ነገር የለመር አጥንታችን ጠንካራ ነው። እነሱ ግን ትንሽ ሲሰሩ ዲክም ይላቸዋል ማለት ነው። በእርግጥ ስራ የሚደክመና አንዴ ምንድነው ልምድ ስለማይኖረን ነው። ልምድ አንድ ሰው ሁልጊዜ የሚሰራ ከሆነ እንደውም ታልሰራ
እንትን አይለውም ማለት ነው፣ የሆነ ደስ አይለውም እና እነሱ የመስራት አቅም የላቸውም። በእርግጥ አንዳንድ መዳሞች ይሰራሉ። በእርግጥ የኔም እኮ አንዳንዴ እኛ ቤት አሰራም እንጂ ቤት ውስጥ አሰራም እንጂ እህቶቿ ቤት ሂዳ ትሰራለች ማለት ነው። ቤተሰቦቿ በተለይ እውነት 3-4 የወለዱ አሉ። ወላሂ ሻሂ ማፍላት ራሱ እህቶቿ ሻሂ ማፍላት አይችሉም። የኔ ትሻላለች። የሀገራቸውን ምግብ እነሱ የዛ ሀገር ዜጋ አይደሉም። የሀገራቸውን ምግብ እየሰራች እነሱ ቤት ስንሄድ ትሰጣቸዋለች ማለት ነው። ግን ቤቷ እንደዚህ ብዙ ጊዜ አሰራም፣ ብዙም አይፈልጉም። ሰውየውም አይፈልግ፣ ልጆቹም አይፈልጉ ማለት ነው። እና እነዛኞቹ ጭራሽ ሻሂ ራሱ ሻሂ አፍልተው መጠጣት አይችሉም። ወንዶቹም አይችሉም፣ ሴቶቹም አይችሉም ማለት ነው። እና ያለ ሰራተኛ እንግዲህ ምን ያህል እንደሚጎልባቸው ምን ያህል በቃ ለኑሯቸው አስቸጋሪ እንደሆነ። በእርግጥ የኔ ሴትዮ ማለት ነው አላመጣም ያለችበት ምክንያት ገንዘብ ስለሌላት ነው። በቃ ስራ የላትም። የዛ ሀገር ዜጋ አይደለይም፣ የመንግስት ሰራተኛ አይደለይም። ለዛ ነው እንጂ ሰራተኛ ጠልታ አይደለም። ሰራተኛ ትፈልጋለች፣ ግን ደሞዝ የላትም። ገባችኋ? ደሞዝ የላትም። ለዛ ነው ባባም ተፋታ መልሳት እንትን ብላለች፣ ተማልሰዋል ምናምን ያኔ ብዙ አይደሉም። እና ለዛ ነው እንጂ ሰራተኛ ጠልታ አይደለም። እና ያለኛ ያለ ሰራተኛ ሁሉም ነገር እንደማይሳካ ያውቃሉ ማለት ነው። ላይ በጣም ከባድና በጣም እየሳኩበት ትላንትና ማለት ነው። እንግዲህ ያው ቤቱን እንግዲህ አፍርሹና እንደገና ስሉ እያለች ነው። በጣም ብዙ ነገር ያኔ ቁም ሳጥን ነሽ፣ ፍሪጅ ነሽ፣ ቀድሞ ያለን ነገር ቤት ውስጥ በቃ ልብስን እንደው ማንኛውንም ነገር በቃ አውጪውና እንደገና አስገቢው፣ አውጪውና እንደገና አስገቢው እያለች ነው። እንግዲህ ምንም ማድረግ አልችልም። እነሱ ቀርመን እንሄዳለን ካልናቸው በጣም አስቸጋሪ ናቸው። አባይብ በተቻለና አቅም ቀርመን እንሄዳለን አለ ማለት ነው። ገባችኋ? እንሄዳለን ካላችኋቸው በጣም ስራ ያበዛሉ። ግን ግድ ነው። ለምሳሌ አሁን እጠየቃለሁኝ መቼ ነው የምትሄጂው? ትሄጃለሽ ወይ ትቀመጫለሽ ወይ ተብሎ መጠየቁ አይቀርም። ስለዚህ እንኳን አይደለም አሁን እንደዚህ ሰዓታችን ደርሶ ገና ስንመጣ ራሱ እዛ እኛ ቤት ስንት ዓመት ነው የምትቀመጨው? 2 ዓመት ወይስ 4 ዓመት እያሉ ይጠይቃሉ ማለት ነው። ስለዚህ መናገራችን ደግሞ እኛ አሁንም ቢሆን አይቀርም ማለት ነው፣ እንናገራለን። ካልተናገርን እንዴት ብሎ አየር ትኬት እንደገና ብዙ ነገር ያስፈልጋል አይደል? እንዴ ዝም ብሎ አይደለም። እና አሁን እንግዲህ እኔ ከ3 ወር ከ4 ወር በፊት ነው ግን የነገርኳት። ቢሆንም አሁን እንግዲህ 1 ወር 2 ወር ሲቀረው ይዛኛለች ማስለፋት ወላሂ እስከሚደክመኝ። ትላንትና በጣም ወገቤ ቁርጥ ብሎ እሷ ራሱ አብራኝ ነበረ። ለምን እኔ ታህዲ ያለኝ አንቺ ሀገር ስትሄጂ እቃ ወይን ነው እንዲያለልሽ ነው አለች። አሁን የማስቀምጥበት የማየው ስለዚህ በኋላ ብደውልልሽ አለ እቃውን ወይ ታረሹ ልብስ ወይ ታረሹ እያልኩ ብደውልልሽ ብሎክ ነው የምታረጊ ብዬ ፈርቼ ነው አለችና ግዴታ እቃውን አንቺ በህርሽ ሰዓት እኔ ወይት እንዳስቀመጥሽው ማወቅ ስላለብኝ ከአንቺ ጋር ነው መስራት ያለብን አብረን አለች እላችኋለሁ። እንግዲህ ከሷ ጋር ያው እሷ ቁጭ ብላ ነው ይሄን አድርጊው ይሄንን በይው ያለች ነው እየሰራሁ ነው። አላህ እንግዲህ በሰላም እንግዲህ ይሄንን ዲካም እንትን ብሎ በሰላም ጨርሼ ወደ ሀገሬ እምገባለህ አድርገኝ። ብዙ ልጆች ሰላም ግቢ እያላችሁ ነው፣ አመሰግናለሁኝ። እኔ በርግጥ ሁሉም ቪዲዮ ላይ አስገብቻለሁ። ሀገሬ ገባለሁኝ። ሀገሬ ገባ ደግሞ ለእናንተ ታዛዥ ነው የምሆነው። ዩቱቤን አልተውም ብዬ አስባለሁኝ። ያለውን ነገር በተቻለኝ አቅም ዋይፋይ ምንም ገዝቼ ሄዳለሁ ብያለሁ። ኢንሻአላህ እኔም እንደዛ ነበር አላማዬ። ብዙ ጊዜ እኔ አረብ ሀገር የመቀመጥ አላማ የለኝም ሀቂቃ ማለት ነው። አልወድም በቃ በተለይ ከ2 ዓመት ከ3 ዓመት በኋላ በጣም የሚሰለችኝ ማለት ነው። እና ኢንሻአላህ እንግዲህ በሰላም ለሀገሬ ያብቃኝ። ዱአ አድርጉልኝ። አሁንም እመጣለሁኝ። ያው ትንሽ ስለሚቀረኝ እመጣለሁ። ያለውን ነገር ይዤላችሁ እመጣለሁ። ሰላም ናችሁ? ዝት ይባልልኝ። እስካሁንም ስላደመጣችሁ ከልብ አመሰግናለሁና ያለኛ እንደማይኖሩ ማለት ነው። ያለኛ እነሱ መኖር አይችሉም። አረቦቹ ላይ እውነትም ቅመም ነን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።